በቅድሚያ በረከት ያገኘንበትን ጾም በሰላም አስጀምሮ በሰላም ላስፈጸመን ለልዑል እግዚአብሔር ምስጋና ይግባ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። ከሰማያት ወረደ ከድንግል ማርያም ተወለደ ከሰማያት ወረደ ከድንግል ማርያም ተወለደ። አምና ልክ በዚች ቀን ለዘንድሮ ቀጠሮ ይዘን ነበር። ሕልማችን ፍላጎታችንን እውን ላደረገ አምላክ ክብር ይግባው። በዛሬ ልዩ የአውደ ዓመት መሰናዶ መልካም በዓል እያልኩ ልዩ ልዩ ድረገጾችን ጆርናልና ዶክመንቶችን ተመልክተን ይህን የአውደ ዓመት መሰናዶ እኛና እነሱ በማለት አጠናቅረናል። አብራችሁን ብትቆዩ በንጽጽር ያልጠሩ እሳቤዎችን መጤ ባህሎችን እናጠራለን። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት ቀን ነው። የገና በዓል በየዓመቱ በታኅሳስ ወር በመላው ዓለም ይከበራል። ክብረ በዓሉ እንደየአካባቢው እንደ ወግ ባህሉ ልዩ ልዩ መልኮች አሉት። እንደ ስጦታ መስጠት፣ ባጌጡ ዛፎችና መዝሙሮች መድመቅ፣ የሳንታ ክላውዝ የገና አባትነት የሚጎላበት፣ የበዓላት መብራቶች ውበት የሚፈነጥቅበት አይነት በሆነ መልኩ ማክበር ወጎቹ ቀልብን በቀላሉ ከሚይዙት የምዕራቡ ዓለም ልማዶች ጋር የተጣመረ ነው። ከ20ኛው መቶ ክፍለ ዘመን መጀመሪያ አንስቶ በክርስቲያኖችም ሆኑ ክርስቲያን ባልሆኑት ጭምር የሚከበረው የገና በዓል በነጮቹ ዘንድ በተለይም በምዕራቡ የዓለም ክፍል ከጊዜ ወደ ጊዜ እየጨመረ የሚሄድ የስጦታ ልውውጥ የሚደረግበት ሃይማኖታዊም ዓለማዊም መልኮች ያሉት የቤተሰብ በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልደት በዓልን ስናከብር ነገረ እግዚአብሔርን፣ ነገረ ፍቅርን፣ ዕርቅና ሰላምን በማኅበረሰብ የማስረጽ ሐሳብ ይዘን ሊሆን እንደሚገባ ዘውትር ታስተምራለች። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት የድኅነታችን ተስፋ ቃሉ የተፈጸመበት ዓመተ ኩነኔ ተደምስሶ የምሕረት ዓመት የታወጀበት ዕለት ነው። የልደተ ክርስቶስ በዓል የእግዚአብሔር በዓል በመሆኑ እግዚአብሔር በምድሪቱ ሰላም እንዲወርድ በመጸለይ እርስ በእርስ በመዋደድ በፍቅር ማክበር እንደሚገባ የምትናገረው ቅድስት ቤተ ክርስቲያን በዓሉን በየዓመቱ በታላቅ መንፈሳዊ አገልግሎት ደስታና ድምቀት እንደምታከብር ቀሲስ ኪሮስ ካህሊ ምስክር ናቸው። ቅድስት ቤተ ክርስቲያናችን ልደተ ክርስቶስን የምታከብረው አስራው መጽሐፍትን ማለት ብሉይ ኪዳንና ሐዲስ ኪዳንን ቅዱስ ትውፊቷን እና የኋላ ታሪኳን መሰረት አድርጋ ነው። እንዲህ ስንል ልደተ ክርስቶስ በቀጥታ ከሰው ልጆች ድህነት ጋር የተገናኘ አብይ በዓል ነው፣ ታላቅ በዓል ነው። በቤተ ክርስቲያናችን የሚውሉበትን ዕለት ፋሲካ የሚያደርጉ 3 በዓላት አሉ፣ ታላላቅ በዓላት። አንደኛው ልደተ ክርስቶስ ነው፣ ሁለተኛው ጥምቀት ነው፣ ሶስተኛው እንደምናውቀው ትንሣኤ ነው። ከነዚህ ከሶስቱ ልደተ ክርስቶስ ዋነኛው ነው። ስለዚህ ቅድስት ቤተ ክርስቲያን መጽሐፍ ቅዱስን፣ ሥርዓተ ቤተ ክርስቲያንንና የኋላ ታሪኳን መነሻ በማድረግ መንፈስ ቅዱስን አጋዥ በማድረግ አባቶች በሰሩ ሥርዓት መሰረት ከዋዜማው ጀምሮ በማህሌት ነው የምታድረው። ጠዋት ሌሊት ቅዳሴ ነው። 6 ሰዓት ነው ቅዳሴ የሚገባው። አክፍሎት ነው። ገሃድ አለው። ገሃድ ማለት ያው መገለጥም የጾም ለውጥም ነው። እንግዲህ ከ44 ቀን በላይ ተጾሞ ነው ይህን ታላቅ በዓል የምትቀበለው።
የሰው ልጆች ከእግዚአብሔር የተቀበሉ ትልቁን ስጦታ ራሱ እግዚአብሔርን የተቀበልንበት ዕለት ነው። በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወልድም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ፣ የሰላም አለቃ ይባላል ተብሎ ተጽፏልና ከእግዚአብሔር አብ እግዚአብሔር ወልድን በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማይ ሰማያት ወርዶ እኛን ያድነን ዘንድ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ለኛ ስጦታ ሆኖ የተሰጠበት ኃያል ልጅ የዲያብሎስን የአገዛዝ የ5500 ዘመን ጽኑ የመከራ ቀንበር ሰብሮ ሕዝቡን ነፃ የሚያወጣ ታላቅ አምላክ የተቀበልንበት ዕለት ነውና ትልቅ በዓል ነው። ስለዚህ በታላቅ ደስታ ነው የምታከብረው። በሥርዓተ ቤተ ክርስቲያን በዚህ ዕለት ሰው ዘመድ ቢሞትበት እንኳን አያለቅስም ነው አባቶቻችን ያስተማሩ። ከበዓሉ ታላቅነት የተነሳ እና ትልቅ ደስታ የሆነበት አምላክ ሰው የሆነበት ለፍጥረት ሁሉ ባጭር ቁመት በጠባብ ደረት የተገለጠበት ዕለት ነውና በዓሉ የሚመነጨው ከበዓሉ ባለቤት ከእግዚአብሔርና በዚህ ዕለት ከተደረገልን ታላቅ ሥራ አንጻር ነው። በዚህ መልኩ ታከብረዋለች ማለት ነው። የገና በዓል በ9ኛው ክፍለ ዘመን በልዩ የአምልኮ ሥርዓት በስፋት መከበር የጀመረ ሲሆን በዚህ ዓለማዊ ወይም በሴኩላር ቅኝት በተቃኘ የገና አከባበር ላይ ሳንታ ክላውዝ የተባለ አንድ አፈ ታሪክ ዋና የበዓል አድማቂነትን ሚና ይጫወታል። ሳንታ ክላውዝ በ4ኛው ክፍለ ዘመን በልግስና ታዋቂ ከሆነ ቅዱስ ኒኮላስ ከተባለ የግሪክ ጳጳስ ጋር የሚማሰል በገና ዋዜማ ለሕፃናት ስጦታዎችን በማምጣት የሚታወቅ የደስተኛ ሰው አፈ ታሪክ ነው ይሉታል። ሙሉን በሚያስብል ደረጃ በታኅሳስ ወር በምዕራባውያን ዘንድ ብዙ ተወዳጅ የገና ባህላዊ ስጦታዎችና ከበሮዎች ይከናወናሉ። ታሪካዊ ዳራቸውና ተምሳሌታቸውን ከሀገራችን የገና በዓል አከባበር ሃይማኖታዊና ባህላዊ አውድ ጋር እንቃኛቸዋለን። እንግዲህ በቤተ ክርስቲያናችን ስንክሳር ዘታኅሳስ 10 ታትቷል። ይህ ቅዱስ አባት ሳንታ ያው በላቲን ሴንት ማለት ነው፣ በእንግሊዝኛ ወይም ቅዱስ ማለት ነው። ክላውስ ኒቆላዎስ ነው፣ ቅዱስ ኒቆላዎስ ነው። በዘመነ ሰማዕታት መከራ ሲቀበል የኖረ በኒቂያ ጉባኤ ከ318ቱ ሊቃውንት ጋራ የተሳተፈ ታላቅ ሊቀ ጳጳስ ነው። የቤተ ክርስቲያን የቅድስና ማዕረግ ሰጥተዋለች። ቅዱስ ኒቆላዎስ ይባላል። እረፍቱ እንግዲህ ታኅሳስ 10 ነው እና ይህ ቅዱስ ኒቆላዎስ እጅግ ደግ ሰው ነበረ። መፍቀሬ ነዳያን ነበረ። ገባሬ መንክራትም ይባላል። ሜሪ በምትባል ቱርክ አካባቢ በምትገኝ ቦታ ነው የተወለደው። ወላጆቹ ግሪካውያን ናቸው መሰረታቸው። እና ይህ አባት ትልቁ ሀብቱ ምንድነው? ጌታችን በተናገረው መሰረት ከሰው ሸሽጎ ለድሆች ለድሃ አደጎች ታላቅ ስጦታን ይሰጥ ነበር። በዚህ አንጻር ከሚነገርለት አንዱ ምንድነው? አንድ ሰው ነበርና 3 ሴት ልጆች ነበሩት። እነሱን እድሜያቸው ለትዳር ደርሶ እነሱን መዳር መኳል ፈልጎ ግን ገንዘብ ስለሌለው ወደ ዝሙት ስራ እንዲሰማሩና ገንዘብ እንዲያመጡ ከችግሩ የተነሳ ሲያስብ እግዚአብሔር መንፈስ ቅዱስ ለዚህ ለቅዱስ ኒቆላዎስ ገልጾለት ከወላጆቹ የወረሰው ብዙ ሀብት ነበረውና ያንን ገንዘብ በ3 ጊዜያት 100 ዲናር ተደብቆ የሰጠው ነበርና በሶስተኛው ጊዜ ሰውየው አወቀው እሱ እንደሆነ። ነዳያንን እጓለማውታዎችን ይረዳ ነበር። ከዚህ አንጻር ፈረንጆቹ ያው ሳንታ ክላውስ ነው የሚሉት። እነሱ የሚሉት ሳንታ ክላውስ በፊት በነበር አረማዊ በነበሩበት ጊዜ የሚነገሩ የአማልክት ጎደሶችን መሰረት ያደረገ ነው። ይሄ ቅዱስ ኒቆላዎስ ታኅሳስ 10 የሚከበር በዓል ያለው ነው። እንግዲህ ነዳያንን መርዳት በክርስትና መሰረታዊ ነገር ነው። ጌታችን የቅዱስ ማቴዎስ ወንጌል ምዕራፍ 19 እንደተናገረው ያለዛ ሀብታም ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ ነው። ለድሆች ስጥና ተከተለኝ ነው የሚለው። እንደውም ለድሆች ሲሰጡ ደግሞ ምንድነው ያለው? ማቴዎስ ወንጌል ምዕራፍ 6 ላይ በስውር ስጡ ነው ያለው። በአደባባይ ቀንደ መለከት እየነፋችሁ
ለታይታ ብላችሁ አትስጡ ነው። ከሰጣችሁ ዋጋችሁን ዘው ተቀብላችኋል ነው። ቅዱስ ጳውሎስም ለልጁ ለጢሞቴዎስ ሲነግረው በአንደኛ ጢሞቴዎስ መልእክቱ በምዕራፍ 6 ምንድነው የሚለው? ባለጸጎች እንዲረዱና እንዲያካፍሉ ምከርና አዘዝ ነው ያለው። ቅዱስ ያዕቆብም በመልእክቱ ምንድነው ያለው? እውነተኛ አምልኮ እግዚአብሔር አብ የሚወደው እርሱም ይላል ድሃ አደጎችና ልጆችን መርዳት ነው ይላልና ይሄ ቅዱስ አባት ይህንን ተግባር የፈጸመ ነው። ይሄ ተግባር ደግሞ በዓመት አንዴ የሚከናወን አይደለም፣ የሁል ጊዜ ስራው ነው። ቤተክርስቲያናችን ሁሌ የምታደርገው ነው። ኢትዮጵያውያንም ምእመናን ነዳያን የሚገኙት በቤተክርስቲያን ደጃፍ ላይ ነው፣ በየዕለቱ የሚያደርጉት ነገር ነው። ነገር ግን ለምዕራባውያኑ ምናልባት በተለየ ሁኔታ እሱን አንስተው አርአያነቱን ፈልገው ሊሆን ይችላል። እንደገና ደግሞ የኋላ ታሪክም አለው እንዳልኩት እና ታሪኩ ትንሽ ተቀይሯል፣ ተቀባብቷል፣ ተብለጭልጯል እና ወደ ሌላ ሐሳብ ሄዷል እና ክርስቶስን ሊሸፍን በሚችል መልኩ ነው የቀረበው። በልደተ እግዚእ ግን ከክርስቶስ ልደት ውጪ የማንም ቅዱስ ልደት ጎልቶ አይከበርም። አሁን ቅዱስ ላሊበላ ተወልዶበታል እኮ ጌታችን በተወለደበት ዕለት፣ ግን የጌታ ልደት ነው ከፍ ብሎ የሚታየው ማለት ነው። የእሱን ልደት የሚያህል ልደት የለምና የአምላክ ሰው ሆኖ የተገለጠበት ነውና። ስለዚህ ግን ይሄ አባት ቅዱስ ኒቆላዎስ የቤተክርስቲያን አባት ነው። ከ318 ሊቃውንት አንዱ ነው እና በዚህ ነው ምዕራባውያኑ የሚያከብሩበት እነሱ የሚጠሩትና እኛ የምንጠራበት የምናከብርበት ይለያያል። ነዳያንን መርዳት በዓመት አንድ የምናደርገው የልደት ዕለት የምናደርገው አይደለም። ታኅሳስ 10 ነው መታሰቢያው፣ ያኔ እናከብረዋለን። እሱ ብቻ አይደለም፣ ሌሎች እጅግ ብዙ ቅዱሳንም በስጦታቸው ይታወቃሉ። ነዳያንን መርዳት የአምልኳችን መሰረት ነው። እያንዳንዱ ክርስቲያንም ይሰጣልና በተለየ ሁኔታ የምናየው አይደለም። ባይሆን አንድ ልጁን ለሞት እንኳን ሳይራራ አሳልፎ የሰጠው እግዚአብሔር አብን እናመሰግናለን። ስለኛም ይሞት ዘንድ የመጣ እግዚአብሔር ወልድንም እናመሰግናለን። ይህ እንዲሆንም ፈቃዱ የሆነ እግዚአብሔር መንፈስ ቅዱስን እናመሰግናለን። ስለዚህ እንጂ በተለየ ሁኔታ ቅዱስም ቢሆን እሱን አጉልተን አናከብርም። አከባበራችን ይለያያል ለማለት ነው። የፋልስ መርከብ በሚል ስራው ዕውቅ የሆነው የህዳሴው ሰው ተብሎም የሚታወቀው ጀርመናዊው ሴባስቲያን ብራንት የጥድ ዛፎችን በቤት ውስጥ ስለማስቀመጥ ልማድ ዘግቧል። ምንም እንኳ የገና ዛፍን ወግ ትክክለኛ ቀንና አመጣጡን በተመለከተ አንዳንድ ጥርጣሬዎች ቢኖሩም በፖም ያጌጡ የጥድ ዛፎች በ1605 የታወቁ ይመስላል። የኤደን ገነት ስፍራን ለክረምቱ ወራት የልምላሜ ተምሳሌት የሆኑ የገና ዛፎች ይህኑ ይገልጹ ዘንድ ከክርስቶስ ልደት በፊት መጠቀም የተጀመረና በኤደን የገነት ስፍራ ያሉትን አጓጊ የፖም ፍሬዎች ብሎም ስለ ሰዎች የፈሰሰ የክርስቶስን ደም ለምዕራባውያኑ ያስታውሱና ይወክሉ ዘንድ ቀያይ የሆኑ ኳስና መሰል ነገሮች በገና ዛፍ ላይ ለጌጥነት ይሰቀላሉ። በዛፎቹ ላይ መብራቶችን የማድረግ ጽንሰ ሐሳብ የወለደው የፕሮቴስታንትነት ሐሳብ መስራቹ ማርቲን ሉተር እንደሆነም ይነገራል። ከክርስትና እምነት ቀደም ካሉ ብዙ ዓመታት በፊት እልፎች በክረምቱ ወራት ከቤታችን የርኩስ መንፈስን፣ የጠንቋይና አስማተኛን፣ ክፉ ሥራና መጥፎ ተግባር ብሎም ሕመምን አረንጓዴ እጽዋትና ዛፎች የማራቅና እንዳይገባም ጭምር የማድረግ አቅሙ አላቸው ብለው ያምኑ ነበር። ይህ ባህል ከነበራቸው መካከል የጥንት ግብፃውያንና ሮማውያን ዋነኞቹ ናቸው። ወዲህ ደግሞ የገናን በዓል በገና ዛፍ ማክበር ይህ ብቻ ሳይሆን አምልኳዊ መሰረት እንዳለውም የሚናገሩ አሉ። እንግዲህ የገና ዛፍ መሰረቱ ጣዖት አምልኮ ነው። ምንድነው? በአብዛኛው የሚከበረው በጽድ ዛፍ ነው። እነሱ ጋር የክረምቱ ጊዜ ይበዛል። ክረምቱ ደግሞ ጭልም ያለ ጨለማ ነው፣ በረዶማ ነው። ያ በረዶ አስጨናቂ ነው። ቅጠሎች ሁሉ ነው የሚረግፉበት፣ ጽድ ግን አይረግፍም። እና ሁለት አፈ ታሪክ አለ። አንደኛው ራሱ ጽድ አምላክ ስለሆነ ነው ይሄን በረዶ የተቋቋመው ብለው ያስባሉ። ሌሎቹ ደግሞ የብርሃን አምላክ አለ፣ የጨለማ አምላክ በክረምቱ ወራት ስለሚሰለጠን እሱን ያሳድደዋል። ሂዶ የሚደበቀው የሚያርፈው ጽድ ውስጥ ነው ያስባሉ። ስለዚህ በክረምቱ እነሱ ውለታ ይውሉለታል ማለት ስጦታ ያስቀምጣሉ፣ ምግብ ያስቀምጣሉ፣ መስዋዕት ያቀርባሉ።
ስለዚህ እሱን ይሄን ወለት አስበው ደግሞ እነሱ በበጋው ወራት በፀሐይ ወራት ደግሞ ፈርቲሊቲ ወይም ፍሬያማነትን ይሰጣቸዋል ማለት ነው። ስለዚህ እንደዚህ አይነት ባዕድ አምልኮ አለ። በኋላ ላይ ምንድነው የሆነው? በልደት ዋዜማ የአዳምና ሔዋን በዓል ክርስቲያኖች ያከብሩ ስለነበር አዳምና ሔዋን በገነት ላይ ያሉ በዕፀ በለስ ምክንያት ከገነት ወጥተዋል። እሱንም እንዲቃኝ ተደርጎ ይሄንን ስርዓት ክርስቲያናዊ ብናደርገው የሚል ሐሳብ ኖሮ ብዙ ጊዜ ብዙ ትግል ተደርጎበት ብዙ ክርክር ተደርጎበት ወደዚህ አምጥተውታል። ነገር ግን አሁን ስናየው ለምዕራቡ ዓለም ክሪስማስ ካልቸር ማለት ባህል ብቻ ነው። ክርስትና በአብዛኛው ሽታውም የለም። የሚታሰበው የገና አባት ተብሎ ሳንታ ክላውስ የሚባለው ነው። ልጆች የሚያስቡት እሱ የሚሰጠውን ስጦታ ነው እንጂ እግዚአብሔር አብ የሰጠውን ስጦታ አይደለም። ስለዚህ ሳንታው ክላውስ እግዚአብሔር አብን ከልሎታል። ለልጆች የሚሰጠው ስጦታ ክርስቶስን ከልሎታል። በዋነኛነት ደግሞ አሁን የዛፉም ጉዳይ ወደ ሌላ ጉዳይ ተሸጋግሯል። ዕፀ በለስን በመብላታችን ምክንያት አይናችን ተገልጧል፣ መንፈሳዊ ጥቆማ አግኝተናል፣ በርቶልናል፣ ኢንላይትድ ሆነናል የሚሉ ሰዎችም ጭምር አሉና ከዛ ጋር የተገመደ ነው። ብቻ ዞሮ ዞሮ በገንፎ ውስጥ እንዳለ ስንጠር እንደሚባለው እንዲህ ቀላል ነገር ሳይሆን መሰረቱ ጣዖት አምልኮ ነው። ሰውንም አልረዳውም፣ ወደ ክርስቶስ እንዲቀርብ አልረዳውም። አቴስት የሆኑ እንኳን ሰዎች ግን ክሪስመስን ባህላቸው ስለሆነ ብቻ በታላቅ ድምቀት ያከብሩታል። ክርስቶስን ያሳያሉ? በፍጹም። ልጆቻቸው ቢጠየቁ ስለ ክርስቶስ ሳይሆን የገና አባት መጥቶ ለሊት ስለሚሰጧቸው ስጦታ ነው የሚያስቡት። እና እግዚአብሔር ግን አንድ ልጁን ስለሰጠው ስጦታ ክርስቶስም ስጦታ ሆኖ ለኛ ስለመሰጠቱ ግን ፈጽሞ ግንዛቤውም ሐሳቡም የላቸው። ስለዚህ ይሄ በቤተ ክርስቲያናችን እንዴት ይታያል? ጨርሶ ክርስቶስን አያሳየንም። ክርስቶስ የተወለደው ሲጀመር በረት ላይ ከክርስቶስ ልደት ጋርም ህብረት የለውም። ዛፍ ስር አይደለም ክርስቶስ የተወለደው። በቁር በብርድ ወራት ቢሆንም በረት ውስጥ ነው የተወለደው። በበረት ውስጥ ደግሞ ስጦታዎች ምኖች አይደለም የነበሩት ማን ናቸው? እንስሳት አድግና ላህም ናቸው። ስጦታው ወርቅ፣ ዕጣን፣ ከርቤ ነው። ስጦታው የሚሰጠው ለማን ነው? ለክርስቶስ ነው። በፈረንጆቹ የገና አከባበር ስጦታ የሚሰጠው ማን ነው? ለሰው ነው። ምን ስለሆነ ሰው የተወለደው ክርስቶስ፣ ስጦታ የሚሰጠው ግን ሌላው ሰው ነው። ስለዚህ መሰረቱን የሳተ ነው። ወደ ክርስትና የሚያቀርብ ሳይሆን ከክርስትና ፍጹም የሚያርቅ አሰራር ነው። ቤተክርስቲያን አትቀበለውም። ትክክለኛውን የገና በዓል አከባበር ለትውልዱ ማውረስ ይገባል የሚለው የዝግጅት ክፍላችን ይህንኑ ለማድረግ ከጣቢያችን ጋር የአውደ ዓመቱን ቆይታ ያደረጉትን ቀሲስ ኪሮስ ካህሌ ኢትዮጵያዊ መልኩን ጠይቀናል። ልደተ እግዚእን በዋነኛነት ሊያከብሩ የሚገባው በዚህ በዓል ላይ ከዋዜማው ጀምሮ ቤተ እግዚአብሔር በመሄድ በማህሌቱ እንደ መላእክቱ እንደ ሰብአ ሰገል እንደ መላእክቱ እንደ እረኞቹ በመዘመር ከካህናት አባቶቻቸው ጋር በኋላ ደግሞ ሌሊት በቅዳሴው ከሆነለት ሁሉም ሰው ቅዱስ ሥጋውና ክቡር ደሙን ቢቀበል በቃ በሚገባ አክብሮታል ማለት ነው። ከዚያ መልስ ደግሞ ነዳያንን ማሰብ ነው። ድሆችኛ ባለጸጎች እንሆን ዘንድ ባለጸጋ የሆነ እርሱ በከብቶች በረት ተወልዶ ስለኛ ድሃ ሆኗል። የጠፋን እኛ የተፈለግንበት፣ ድሃ የሆን እኛ የታሰስንበት የተፈለግንበት። ታሳስ ማለት ታሰሰ ፈለገ ማለት ነው። በነገራችን ላይ እኛን ፈልጎ የመጣበት ዕለት ነው። ስለዚህ በየሰርጓጉጡ የወደቁትን ወገኖቻችን በዚህ ዘመን ያው እንደምታውቁት ነው ቤተክርስቲያን ያለችበትን ሁኔታ፣ ምእመናን ያሉበትን ሁኔታ፣ በሀገራችን በረሃብ በሰቆቃ ውስጥ ያሉ እጅግ ብዙ ምእመናን አሉ። እኛ ካለ ልክ ከምንበላው ከምንጠጣው ከፍለን ነዳያንን ብናስብበት መልካም ነው። እንዲህ አድርገው ሊያከብሩ የሚችሉትን ሰዎች እግዚአብሔር ይወዳል። ያለበለዚያ ግን ክርስቶስ በበረት ሲወለድ የነበሩትን ሰዎች እናውቃቸዋለን። አብዛኛው ሰው ግን የት ነበር የነበረው ማለት ነው? ቤቶቹ ሁሉ በሌሎች ሰዎች ተይዘው ነበር፣ ሲበሉ ሲጠጡ ነበር። በበረት ውስጥ ግን የነበረው ሌላ ዓለም ነው፣ ሌላ ታሪክ ነው። እና ቤተክርስቲያን ደግሞ ያንን ነው የምትመስለው። በበረት ውስጥ እኔ መላእክት አሉ ሰማያውያን፣ ምድራውያን ሰብአ ሰገል አሉ፣ እረኞች አሉ፣ እመቤታችን አለች፣ ጌታ አለ፣
እንደገና ደግሞ ዮሴፍና ሰሎሜ አሉ። ቅዱስ ዮሴፍና ቅዱስ ሰሎሜ ረድኤት በረከታቸው ይደርብን። ስለዚህ ቅዱስ ቤተክርስቲያን ስናየት እንደዛ ነው። ጌታ አለ፣ እናቱ አለች፣ ቅዱሳን አበው አሉ እንደ ዮሴፍ ያሉ፣ ቅዱሳን እማት አሉ እንደ ሰሎሜ ያሉ፣ ሰብአ ሰገል አሉ። ጠቢባን ናቸው፣ ሀብታሞች ናቸው፣ ባለስልጣኖች ናቸው። በቤተክርስቲያንም እንደዚህ የሆኑ ሰዎች ይኖሩባታል። እንደገና ደግሞ እረኞች አሉ፣ መሀይምናን ናቸው፣ ድሆች ናቸው፣ ህፃናት ናቸው። እነዚህም ይኖሩባታል። መላእክት አሉ፣ ቅዱሳን መላእክት አገልግሎታቸው፣ ቃል ኪዳናቸው ይህ ሁሉ ይታሰብበታል፣ ቅዱሳን ይከብሩበታል። ስለዚህ ያኔ ቤተክርስቲያኑ ምን እንደምትመስል አሳይቶናል ክርስቶስ። ከዚህ ውጭ ያለው ሁሉ አግባብ የሌለው ነው፣ ከንቱ ነው ማለት ነው። ስለዚህ በዚህ መልኩ ከነዳያን ጋራ ማክበር ተገቢ ነው። እንደገና ደግሞ በስርዓተ አምልኮ ተሳታፊ ሆኖ ማክበር ተገቢ ነው። የሺ ፍልጥ ማሰሪያው አንድ ልጥ እንዲሁ ደግሞ ቅዱስ ሥጋውን ክቡር ደግሞ ቢቀበሉበት የተገባም ግዴታም ነው። ለኦርቶዶክስ ክርስቲያኖች የበዓላቸው አከባበር መሰረቱ መጽሐፍ ቅዱስ ነው። በወንጌልም እንደተጻፈው ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች መድኃኒት እርሱም የጌቶች ጌታ የሆነ ክርስቶስ ተወለደልን እያል በንጹሕ ልብ የቤተልሔም አካባቢ እረኞች ከሰማይ ሰራዊትና ከቅዱሳን መላእክት ጋር ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ እያሉ በዝማሬ ደስታቸውን እንደገለጹ እኛም በትጋት ቃሉን በመተግበር በስም ብቻ ሳይሆን በምግባርም የኦርቶዶክስ ተዋሕዶ ክርስቲያን መሆናችንን ማሳየትና እንደ ቃሉ መኖር ላይ በማተኮር በዓላቱን እናክብር መልእክታችን ነው። መልካም በዓል።